አርቲስት ቴዲ አፍሮ ኢትዮሪካ የሙዚቃ አልበሙን ሊያወጣ ነው ከተባለበት ጊዜ አንስቶ እጅግ መነጋገሪያ ሆኗል። የአልበሙን መውጣት በተመለከተ ሊሰጥ የነበረው መግለጫ መታገዱ ተነግሯል። አርቲስት ቴሌቪዥን ሊተላለፍ የነበረውን መግለጫ መቅረት በተመለከተ ማብራሪያ እንዲሰጥ ተጠይቋል። ለመሆኑ ለምን የቴዲ አፍሮን አልበም የተመለከተ መግለጫ ተከለከለ? ቀጣይ ሐሙስ ኢትዮሪካ አልበም ይወጣ ይሆን? በብዙዎች ዘንድ እየተጠየቀ ይገኛል። ታዋቂ አርቲስቶች አልበሙን በጉጉት እንደሚጠብቁ እየተናገሩ ነው። የቴዲ አፍሮ አልበምን በተመለከተ አቤል ሚዲያ በርካታ መረጃዎችን ይዟል። አብራችሁን ቆዩም። የፊታችን ሐሙስ የሚለቀቀውን የአርቲስት ቴዲ አፍሮ የሙዚቃ አልበም አስመልክቶ ሊሰጥ የነበረው መግለጫ በመንግስት መታገዱ ብዙዎች ጥያቄ እንዲያነሱ አድርጓል ተባለም። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበምን አስመልክቶ በአርቲስት ቴሌቪዥን ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት መታገዱ ተሰምቷል። ቴዲ አፍሮ ኢትዮሪካ የተሰኘው አዲስ አልበም የፊታችን ሐሙስ በራሱ የዩቲዩብ ቻናል ለአድማጮች እንደሚቀርብ መነገሩ ይታወሳል። በዚህ ጉዳይ ላይ ድምጻዊ ከተለያዩ ጋዜጠኞች ጋር የሚያደርገውን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ እገዳ ምክንያት የቀጥታ ስርጭቱ እንዳይካሄድ ተደርጓል ተብሏል። በሌላ ዜና የአርቲስት ቴሌቪዥን የስራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠየቁ። የአርቲስት ቴሌቪዥን የስራ ኃላፊዎች ከድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምጻዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ሆኗል። መረጃዎች እንደሚያመላክቱት የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምጻዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወሳል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር የለም ተብሏል። ይህ በእንዲህ እንዳለ ቴዲ አፍሮ የመንግስትን ጥያቄ አለመቀበሉ ለመግለጫው መታገድ ምክንያት ሊሆን እንደሚችል ተጠቁሟል። ነገ ኢትዮሪካ የተሰኘ አዲስ አልበሙን የሚለቀው ድምጻዊ ቴዲ አፍሮ ብልጽግና ከዚህ ቀደም ያቀረበለትን ጥያቄ እምቢ ማለቱ ተሰምቷል። ከዚህ ቀደም የመንግስት ሹመኛ የነበሩትን የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ አነጋጋሪ መረጃ ለጥፈዋል። በትግራዩ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢ ማለቱን ተናግረዋል። ቴዲን በአካል አውቀዋለሁ፣ ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትጉቶ ነበር። ይህን በሚያስተባብረው ግለሰብ እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆኑ ልክ አይደለም፣ አሳጎርጓሪ እንዳይሆን ነገሩ ሲሉ አስተያየታቸውን ሰጥተዋል። ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን አልበሙን በተመለከተ በትናንትናው ዕለት ጋዜጣዊ መግለጫ እንደሚሰጥ ተዘግቦ ነበር። ነገር ግን ጋዜጣዊ መግለጫው መታገዱን የሚገልጹ መረጃዎች ከረፋዱ አንስቶ ሲሰራጩ ውለዋል። በትግራዩ ጦርነት ወቅት ድምጻዊው የመንግስት ጥያቄ ባለመቀበሉ ጋዜጣዊ መግለጫው እንዲታገድ ተደርጓል የሚሉ ግምቶች ዮናስ ዘውዴን ጨምሮ በርካቶች እያነሱ ነው። ድምጻዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወሳል። የአርቲስት ቴዲ አፍሮን አልበም መውጣት በርካታ ኢትዮጵያውያን በጉጉት እየጠበቁት እንደሚገኙ እየተዘገበ ይገኛል። ማህበራዊ ሚዲያው ሰፊ ሽፋን እየሰጡት ካሉ ጉዳዮች መካከልም በግንባር ቀደምትነት ተቀምጧል። ታዋቂዋ ድምጻዊት ቬሮኒካ አዳነ ሐሙስን በናፍቆት እየጠበቀች መሆኑን መግለጿ በብዙዎች ዘንድ
መነጋገሪያ ሆኗል። ታዋቂዋ ድምጻዊት ቬሮኒካ አዳነ በመጪው ሐሙስ የሚለቀቀውን የጥበብ ንጉስ ቴዲ አፍሮ ቴዎድሮስ ካሳሁን አዲስ አልበም በከፍተኛ ጉጉት እንደምትጠብቀው ገልጻለች። ድምጻዊቷ በማህበራዊ ትስስር ገጿ ባሰፈረችው መልእክት ሐሙስ አይደርስም እንዴ በማለት ለታላቁ አርቲስት ስራ ያላትን አክብሮትና ናፍቆት ለደጋፊዎቿ አጋርታለች ተብሏል። ይህ የቬሮኒካ መልእክት ብዙዎችን እያነጋገረ የሚገኝ ሲሆን አድናቂዎቿም የእሷን ስሜት በመጋራት የሐሙስ ቀጠሮ በጉጉት እንደሚጠባበቁ እየገለጹ ይገኛሉ። በተጨማሪም የጥበብ ትንሳኤ የትውልድ ድምጽ ቴዲ አፍሮ ሲል አርቲስት ያሬድ ነጉ መናገሩ ተገልጿል። ድምጻዊ ያሬድ ነጉ ለክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ያለውን አክብሮትና አድናቆት በገጹ ባሰፈረው መልእክት ገልጿል። ቴዲ አፍሮ በጉጉት የሚጠበቀውን አዲስ አልበሙን በ8/8/2018 ዓ.ም ከቀኑ 8 ሰዓት ላይ ለህዝብ እንደሚያደርስ በይፋ ተናግሯል። ያሬድ ነጉ ስለ ንጉሱ ወይም ቴዲ ካሰፈረው መልእክት መካከል በተሰማራህበት የሙያ ዘርፍ ለዘመናት በመትጋት ኪነ ጥበብን በሚገባት ልክ አክብረሃት እሷም መልሳ ስታከብርህ አይተናል በማለት ገልጿል። አባጣ ጎርባጣ በበዛበት የሀገራችን የኪነ ጥበብ ጎዳና በጽናት በመጓዝ ከደረስክበት ክብር መድረስህ ለኛ ትልቅ መነቃቃትና ትምህርት ሰጥቶናል ብሏል። ቴዲ አፍሮ ጥበብን ለሀገርና ለወገን መሳሪያ በማድረግ የታሪክ መዘከሪያ የፍቅር መስበኪያና የአንድነት አዋጅ ማድረጉ በፈታኝ የጥበብ ጉዞ ውስጥ በጽናት በመቆም ለተከታዮቹ ትልቅ ትምህርት ነው በማለት ድምጻዊ ያሬድ ነጉ በጽሁፉ ገልጿል። ስለምንወድህ ብቻ ሳይሆን በእውነት ክብር ስለሚገባህ ነው በማለት ያሬድ ከፍተኛ አድናቆቱን አሳይቷል። የኢትዮጵያ ሙዚቃ አፍቃሪዎች በሙሉ አይናቸውና ጆሮአቸው ወደ 8 ቀን 8 ወር 2018 ዓ.ም 8 ሰዓት አቅንቷል በማለት ይቅናህ ንጉስ ክብር ይገባሃል ሲል ያሬድ ነጉ አድናቆቱን በክብር አስቀምጧል ተብሏል። በአጠቃላይ መንግስት የቴዲ አፍሮን መግለጫ በማገዱ የሚያተርፈው የፖለቲካ ስነ ልቦና ኪሳራ ነው ሲሉ አስተያየት ሰጪዎች እየገለጹ ነው። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርቲስት ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ ሴንሰርሺፕ እገዳ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ነው ተብሏል። አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መደረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው መባሉም ነው የተነገረው። ይህ አይነቱ እርምጃ መንግስት የሀሳብና የፕሬስ ነጻነት አከብራለሁ እያለ የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣ ነው ተብሏል። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራይሳንድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ አይቀሬ ነው ሲሉ አስተያየት ሰጪዎቹ ጨምረው ይናገራሉ። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሀሳቡ እንዳይሰማ አያደርግም። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት እንዲሆን ያደርገዋል። መንግስት በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ የናረ ይሆናል። በዚህም መንግስት ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛል። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ የሚያሳይ ነው ተብሏል። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እያባከነ መሆኑን ያሳያል ይላሉ አስተያየት ሰጪዎቹ። መንግስት የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሮችን መፍታት ዋነኛ የትኩረት አቅጣጫ ሊሆን ሲገባው ከአንድ በህዝብ የተከበረ ድምጻዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፈዋል ነው የተባለው። አርትስ ቴሌቪዥን
በመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያክል አደጋ ላይ እንደወደቀ ለዓለም አቀፉ ማህበረሰብም ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው። በአጠቃላይ መንግስት የቴዲ አፍሮን መግለጫ በማገዱ ያስቀረው ነገር ቢኖር የአንድ ቀንን የቴሌቪዥን ስርጭት ብቻ ሲሆን ያጣው ግን የህዝብን ክብር፣ የዲሞክራሲያዊ ስርዓት ገጽታውን እንዲሁም የህግ የበላይነት ገዥነቱን ነው። ይህም ለስርዓቱ የረጅም ጊዜ የፖለቲካ ህልውና እጅግ አደገኛ የሆነ መዋቅራዊ ኪሳራ ነው የሚሉ ትችቶች በብዙዎች ዘንድ እየተስተጋባ እንደሚገኝ መረጃዎች ያመላክታሉ። ተመልካቾች ኢትዮሪካ አልበምን ወይም የቴዲ አፍሮን የተመለከቱ መረጃዎችን በሌሎች የመረጃ ሰዓታችን ይዘን እንቀርባለን። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።